እንደምን ከረማችሁ? ደህና ናችሁ? እግዚአብሔር አምላካችን የተባረከ ይሁን። መሸከም ያልደከመ መምራት ያልሰለቸ መጠበቅ ያልታከተ አባት ስሙ ለዘላለም የተባረከ ይሁን። እግዚአብሔር ይመስገን። እስቲ እንነሳና መጽሐፍ ቅዱሳችንን የዮሐንስ ወንጌል ምዕራፍ 1 ላይ እናወጣለን። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እናነብና ከዛ በኋላ እንጸልያለን። እግዚአብሔር አምላካችን እንዲያስተምረን እንጸልያለን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈው። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለመሰክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለምም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይሄ ከምዕራፍ 1 እስከ ምዕራፍ 12 ድረስ ያለው ቃል በጣም የሚገርም፣ በጣም የሚያስደስት፣ በጣም ደግሞ ከገባን ደግሞ በጣም ልብ የሚሰብር ስታነቡ በጣም ደስ የሚል ነገር አለው። ምን ይላል? እውነተኛው ብርሃን ወደ ዓለም ገባ፣ ወደ ዓለም መጣ፣ ዓለም በእርሱ ሆነ ይላል። እጅግ ደግሞ ካስተዋልን ነው ያልኳችሁ። ካስተዋልን ደግሞ የሚያሳዝን ነገር ምን መስላችሁ? አልተቀበሉትም፣ አላወቁትም የሚለው ደግሞ እጅግ የሚያስፈራም ነው፣ የሚያስደነግጥም ነገር ነው። አይገርማችሁም? በሚሊየን አይደለም በቢሊየን ከሚቆጠር ሕዝብ መሃል ካላወቁት ካልተቀበሉት ወገን ስላልሆንን ስላወቅነው ስለተቀበልነው ምን ያህል እናስተውል ይሆን ወገኖቼ? ወይ ያውም እኮ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። የዓለም ብርሃን ነው፣ አላወቁትም። እኔ ማን ነኝ ይሄን ብርሃን ልቀበል? የዚህ ብርሃን ምስጢር ሊበራልኝ ብርሃኑን ላውቅ ማን ነኝ እኔ? ማነሽ አንቺ? ማነው ትርሶ? ማነው ወንድሜ? እስቲ ባካችሁን እንደው ይሄ ብርሃን በርቶልን ብርሃኑን ስላልገፋን ለብርሃኑ ጀርባችንን ስላልሰጠን ብርሃኑን ስለተቀበልን ክብር እንስጠው ለብርሃኑ አባት። እግዚአብሔር ይባርካቸው። ቁጭ በሉ። እግዚአብሔር ይባርካቸው። እውነተኛው ብርሃን የሚለውን እስቲ እግዚአብሔርን በረከት እንካፈላለን። ስለ እውነተኛው ብርሃን ወገኖቼ ሆይ ይሄ ብርሃን ቅድም እንዳነበብነው በዚህ በዮሐንስ ወንጌል ላይ የሚገርም ነገር ነው የሚናገረው። ይሄ ብርሃን ወደዚህ ወደ ጨለማው ዓለም የዚህ የጨለማው መንግስት ወደ ተቆጣጠረው እና በቃ ወደዚህ ክፉ በኃጢአት ወደ ወደቀው ዓለም ወደዚህ ኃጢአት እንደ ውሃ ወደሚፈስበት ዓለም ሊያድነን ይሄ ብርሃን አባቱ ላከውና ከሰማየ ሰማያት ወርዶ ሲገባ ለማዳን ታላቁን የደህንነት ሥራ ሊሰራ ሲገባ ወገኖቼ ሆይ
ምድር አላወቀም። መጽሐፍ ቅዱስ ላይ በዚህ በሉቃስ ወንጌል ምዕራፍ አንድ ላይ ሉቃስ ወንጌል ላይ ይሄ ብርሃን እንዴት እንደገባ ሲናገር ወገኖች ሆይ በጣም ደስ ይለኛል። ዛሬ በዳዊት ከተማ ክርስቶስ ጌታ የሆነ ተወልዶላችኋል የሚል የመላእክት ሰራዊት፣ እረኞች ናቸው ማታ ከብቶቻቸውን የሚጠብቁ። ከብቶቻቸውን እየጠበቁ ቁጭ ብሎ ሳሉ ድንገት ታላቅ ብርሃን በዙሪያቸው አንጸባረቀ። ይሄ ብርሃን ካንጸባረቀ በኋላ ደንግጠው በነገሩ ግራ ሲጋቡ ደስ ይበላችሁ አሏቸው። ደስ ይበላችሁ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል የሚለውን ድምፅ ሲነግሯቸው ድንገት ከዛ ከተናገረው መልአክ ጋር እጅግ ቁጥራቸው ብዛት ያለው የመላእክት ሰራዊት ተገለጡ እና መላእክቶቹ መጮህ ጀመሩ። ክብር በአርያም ለእግዚአብሔር፣ ሰላምም በምድር ለሰውም በጎ ፈቃድ እያሉ ይጮሃሉ። ስለሚያውቁት የፈጠራቸው የሚያውቁት ሰውን ለማዳን ከሰማይ የወረደው አስደነቃቸው፣ አስገረማቸው። ይጮሃሉ። ምድር ዝም ብላለች። ምድር ጸጥ ብላለች። እረኞች የሰማነውን እናያለን ብለው እስከ ቤተልሔም ይሁዳ ድረስ ሄዱና ሲገቡ በተባለበት ቦታ ላይ ሲገቡ ሕፃኑን ኢየሱስ ክርስቶስን እናቱ ማርያም ታቅፋ ዮሴፍ ደግሞ አለ በግርግም አገኙት። በመልአኩ የተነገረላቸውን ቃል የሰሙትን አዩ፣ ተደነቁ፣ ደስ ብሏቸው ተመለሱ። ሰማይና ምድርን የሚያስታርቀው ጌታ ከሰማይ አባቱ ልኮት መጥቶ በበረት ሲወለድ ያመሰገኑና ያዩ የተመለከቱ እረኞች ናቸው። ምድርስ ከጥግ እስከ ጥግ ድረስ ተኝታለች። ከጥግ እስከ ጥግ ዝም ብላለች። ምድር ጸጥ ብላለች። ሰማይ ስለሚያውቀው ይጮሃል። ዛሬም ወገኖቼ ሆይ እንደዚህ ነው። ተቀብለነው እንጮሃለን፣ ተቀብለነው እልል እንላለን፣ እንሰግድለታለን፣ እናመልካለን፣ እንገዛለታለን፣ እንታዘዝ እንለዋለን። ጌታ ምድር ሁሉ ዓለም ሁሉ ቅድም ያነበብኩት ክፍል ላይ ወደ ገዛ ወገኖቹ መጣ፣ ነገር ግን ወገኖቹ አልተቀበሉትም ይላል። ደግሞ እውነተኛው ብርሃን ወደ ዓለም ይመጣ ነበረ። ዓለሙን ሁሉ በሱ ሆነ ማለት እኮ ዓለማትን ሁሉ ዩኒቨርስን ሁሉ የሚታየውን የማይታየውን ሁሉ የፈጠረ እኮ ነው። ይሄ ለሰው አእምሮ ወገኖቹ እጅግ ትልቅ ነገር ነው። አባቱ አብ ይሄንን ብርሃን ሲልከው ወደዚህ ዓለም ሲያስገባ ወዴት ነው የገባው? ይኸውላችሁ ሁለት መንግስት አለ በመንፈሳዊ ዓለም ውስጥ ነው የምላችሁ ምነግራችሁ ሁለቱን። ይሄ ስለ ምድር መንግስት አይደለም ማወራላችሁ። አንደኛው ሁሉን የሚገዛው የእግዚአብሔር መንግስት ነው። ሁለተኛው ደግሞ የወደቀው መልአክ ሉሲፈር የሚገዛው ከነሰራዊቱ የጨለማው ዓለም ይባላል። እነኚህ ሁለት ዓለም ውስጥ የሰው ዘር ከሁለቱ በአንድ ውስጥ አለ። ወይ በጨለማው ዓለም መንፈሳዊ እስራት ውስጥ አለ፣ ወይም ደግሞ በጌታ በልዑል እግዚአብሔር መንግስት በጌታ አምነው የዳኑ። አንድ ጊዜ በጣም የሚገርመኝ ነገር መጽሐፍ ቅዱስ ላይ ፈሪሳውያን በሙሴ ወንበር የተቀመጡ ጻፎችና ፈሪሳውያን መጡ፣ ወደ ኢየሱስ ክርስቶስ መጡና እንደዚህ ያሉት፣ የእግዚአብሔር መንግስት መቼ ነው የምትመጣው አሉት። እነሱ አሁን በእውቀት ባላቸው መንፈሳዊ መረዳት እየጠየቁት ነው። በኋላ ኢየሱስ ክርስቶስ አያቸውን እንደዚህ ያላቸው፣ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ወይም እነኋት በዚህ ወይም እነኋት በዛ አይሏትም። የእግዚአብሔር መንግስት በመካከላችሁ ናት አላቸው።
የእግዚአብሔር መንግስት ይዞ ከሰማየ ሰማያት የወረደው በፊታቸው ቆሟል። ከእንዲህ ያለ መንፈሳዊ ዕውርነት ላዳነን ጌታ ክብር ይሁን። ወገኖቼ ወይ በፊታቸው ቆሟል የእግዚአብሔር መንግስት። አብሯቸው ወገኖቼ በከተማቸው ይገባል ይወጣል። ነገር ግን አላወቁትም። ምን ይላል መጽሐፍ ቅዱስ ሲናገር? ወደ ገዛ ወገኖቹ መጣ ማለት ወገኖቹ የሚለው በስጋ የመጣው ከአብርሃም ዘር ስለሆነ ከዳዊት ዘር ስለሆነ ወደ ወገኖቹ የሚለው እነሱን ነው። እሱ የመጣው ለእስራኤላውያን ሳይሆን ሰማይንና ምድርን የሰውን ዘር ሁሉ ከአባቱ ጋር በቀራንዮ መስቀል ላይ በሚያፈሰው ደም ሊያስታርቅና ላመኑትና ለተቀበሉት ሁሉ ልጅነትን ሊሰጥ የእግዚአብሔር ልጆች ሊያረገን ከሰማየ ሰማያት ወረደ። ይሄ ብርሃን መጣ። ብርሃኑን አብዛኛው የዓለም ክፍል አልተቀበለውም። ታውቃላችሁ፣ አብዛኛው የዓለም ህዝብ ያለው ኤዥያ ውስጥ ነው። ህንድ፣ ቻይና እና ወደ ጃፓን እና ኤዥያ አካባቢ ያለው ህዝብ አብዛኛው ትልቁ የዓለም ህዝብ ቁጥር ነው። ትልቁ የዓለም ህዝብ ቁጥር ነው እና ሌላው አነስተኛው የዓለም ክፍል አውሮፓ፣ አሜሪካ፣ አፍሪካ አነስተኛው ክፍል ነው። ትልቁ የሰው ዘር ብዛት የኔሽን የህዝብ ብዛት ያለው እዛ ነው። ያ ደግሞ አብዛኛው ወገኖቼ ወይ አንድ ጊዜ ለአገልግሎት የአዲስ ዓመት አገልግሎት ጃፓን ሀገር ቶኪዮ ሄጄ ነበረ እና እዛ በአገልግሎት ሰሞን ላይ ከዛ በኋላ እረፍት ምናምን ባለኝ በዚህ በሰሞን ቀን ላይ ይዘውኝ ወደ አንዳንድ እንዴት ነው እሱ ሀገር አልኳቸው። 99% የቡድሃ እምነት ተከታዮች ናቸው። ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ሶስቱ አንድ ላይ ሆነው 1% ነው። ሶስቱ አንድ ላይ 99%። እንግዲህ ምን አልኩ? ይሄ ኤዥያ ውስጥ በአብዛኛው ወደ ህንድ ከመጣችሁ ሂንዱይዝምና የሚባልና ሌላ እምነት ነው ያለው። በጣም ጥቂት ነው ክርስትናው። እና ይሄን ብርሃን በዛን ዘመን ላይ ጥቂቶች ናቸው የተቀበሉት። ዛሬም አብዛኛው የዓለም ክፍል ጀርባውን ሰጥቶታል። ነገር ግን ሳስበው ነው የምላችሁ፣ እኔ እናንተን አላውቅም። እኔ ሳስበው ማነኝ ይሄ ብርሃን ሊበራልኝ? ማነኝ ለዚህ ብርሃን እሺ ብዬ ልታዘዝ? ማነኝ ይሄ ብርሃን ያለውን ቃሉን ተሰምቼ ብርሃኑን ተቀብዬ ከእርሱ ጋር ተስማምቼ ለመኖር? በእውኑ ወገኖቼ ሆይ እጅግ ታላቅ ነገር ከዚህ የሚበልጥ ነገር አለ አይመስለኝም። ይሄ ብርሃን ከሰማይ መጣ። ቃል ብርሃን ሆኖ ከሰማይ የመጣው ቃል ስጋ ሆነ። ይሄ ቃል አማኑኤል ሆነ። አማኑኤል ሆነልን። እግዚአብሔር ከኛ ጋር ሆነልን። ወገኖቼ ሆይ ከመንከራተት ሊያድነን፣ ከጨለማ ሊያወጣን። ለዚህ ነው የቆላስይስ ጸሐፊ አንድ አስገራሚ ነገር ይናገራል። እርሱ ከጨለማው ስልጣን አዳነን፣ ቤዛነትንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። እስቲ ወደ ፍቅሩ ልጅ መንግስት በክርስቶስ አምናችሁ የፈለሳችሁ እጃችሁን ለእግዚአብሔር አሳዩት። አዎ ከጨለማው ስልጣን አዳነን ነው የሚለው። የጨለማው ስልጣን ወገኖች ይህን ማወቅ ይኸው ከጨለማው ስልጣን መዳን ማለት በጌታ በኢየሱስ ክርስቶስ አምኖ ከዘላለም ሞት ፍርድ ማምለጥ ማለት ነው። ከጨለማው ኃይል ግዛት ማምለጥና መውጣትና በክርስቶስ ማመን ማለት የእግዚአብሔር ልጅ ሆኖ ስማችን በሕይወት መጽሐፍ ላይ መጻፍ ማለት ነው። ምንም ግርግርና የቃላት ከፍታና ዝቅታ አያስፈልግም። አጭርና ግልጽ ነገር ለተቀበሉት፣ ላመኑት፣ ለተቀበሉት፣ እሺ ላሉት፣ ለተቀበሉት፣ ለተስማሙት ለነርሱ ምንድነው? በቃ ስራችንን ሁሉ በቀራንዮ መስቀል ላይ ሰርቶ ስለጨረሰ የእግዚአብሔር ልጆች የሆኑ ዘንድ የእግዚአብሔር ልጆች ከሆነ በመንፈስ የሚመሩ እንደኛ የእግዚአብሔር ልጆች ናቸው። ከእግዚአብሔር መንፈስ ጋር ተስማምተን እግዚአብሔር በምህረቱ ኪዳን በልጁ በኩል ለዘላለም ልጆቹ አደረገን። ምንም ሳንሰራለት ልጆቹ አደረገን። ክብር ይገባዋል። እግዚአብሔር አምላካችን የተመሰገነ ይሁን። ይሄ ነው የእግዚአብሔር ዓላማ። ይሄ ነው የእግዚአብሔር ዓላማ ወገኖቼ ሆይ ቁጥር 4 እንግዲህ ተመልከቱ። እንግዲህ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃኑም በጨለማ ይበራል፣ ጨለማውም አላሸነፈውም። አንድ ጊዜ
አስተውሉ ወገኖቼ ሆይ። በእርሱ ሕይወት ነበረች። ያቺ ሕይወት ደግሞ የኛ ብርሃን ነበረች። ብርሃኑም በጨለማ ይበራል፣ ጨለማውም አላሸነፈውም። አንዳንድ ጊዜ ግራ ይገባናል። ነገሮች ሲደራረቡብን የገመትነው የፈለግነው ነገር አልሳካ ሲለን ጨለማው የበረታብን ሲሆን ብርሃኑን ያሸነፈ ይመስለናል። ጥያቄ እንሞላለን። ለምን ዝም አለኝ? በዚህ ጨለማ ውስጥ እኮ ነው የማልፈው። ምንድነው እሱ እንደዚህ ግራ በሚያጋባ ነገር ውስጥ ሕይወቴ ገባ? ጥያቄ በዛ፣ እንባዬ አልታበሰም። ጥያቄ በዛ፣ እንቆቅልሼ በስቷል። ትንሹ ነገር ይርቀኛል፣ ስቀርበው ከኔ መራቅ ይጀምራል። ነገሮች አልተከናወኑም። ይኸውላችሁ ይሄ ምን እንደሆነ አንድ ትልቅ ሚስጥር ነው የምነግራችሁ። ነገሮች እንደዚህ ግራ ካጋቧችሁ አትገረሙ፣ አትጨነቁ። ብርሃኑ ስለበራላችሁ፣ የጨለማው መንግስት ውስጥ ስለወጣችሁ፣ ከብርሃናት አባት ጋር ስለተስማማችሁ ጨለማው በተለያየ ነገር ይነካካችኋል እንጂ አያሸንፍም። አሸንፎም አያውቅም። እስቲ ጨለማ ግጥም ብሎ መብራት ለኛ አዲስ አይደለም። ድንገት አይደለም። ቴሌቪዥናችሁ ክፍት ነው ገጭ ብሎ የሚጠፋው መብራቱ እልም ይላል አይደለም። ሻማውን እስቲ ባትሪውን ሻማውን ከዛ ወደ ሲባል ሳናስበው ከች የለም ብርሃኑ ድንገት ይመጣ የለም። ጨለማው ወዴት እንደሄደ ታውቁታላችሁ? ቆይ አንድ ጊዜ በየት በኩል ይወጣ ብላችሁ ፈልጋችሁ ታውቃላችሁ? ጨለማው የወጣበትን ቦታ ይኸው ብርሃን በህይወታችን ሲበራ፣ በህይወታችን የበራው ብርሃን ለዘመናት ያስጨነቀህን ጨለማ ድንገት ብትፈልገውም አታገኘውም። ብርሃኑ ኃይለኛ ነው። የነገስታት ንጉሥ ነው። ብርሃኑ የስጋ ለባሽ የሶላር ሲስተም አይደለም። ይሄ ህይወት ያለበት ብርሃን ነው። ነገርን የሚፈታ፣ እንቆቅልሽን የሚፈታ፣ ቀንበርን የሚሰብር ነው። ጥያቄን የሚመልስ፣ እንባን የሚያብስ ነው። ምድረ በዳን የሚረግጥ፣ መንገድን የሚያቀና ብርሃን ነው። የያዘን ብርሃን ብርቱ ነው። ጨለማው አሸንፎት አያውቅም። ጨለማው ካላሸነፈው አንቺንም እንግዲያውስ አያሸንፍሽማ። ጨለማው አያሸንፈኝም በሉ። ጨለማው ብርቱ ነው። ብርሃኑ ጨለማው አያሸንፈኝም። በሌላ አይበረታም። ጨለማው በኑሮሽ ላይ፣ በልጆችህ ላይ፣ በስራህ ላይ፣ በዘመንህ ላይ፣ በጤንነትህ ላይ ብርሃን በርቷል። ብድግ ብለን ምድር ላይ ለምን አለን? የበራልንም ብርሃን ለሰዎች እናበራ። ምን እንላለን? በጨለማ ላለው በጌታ በኢየሱስ ክርስቶስ እመን፣ ከዘላለም ሞት ፍርድ ታመልጣለህ። ምንድነው? ምን ማለት ነው? ብርሃን ምናም። እሺ ቆይ አንድ ነገር አይቆጫችሁም? ድሮ ጌታን ሳላውቅ ለምን ቆየሁ? በቃ አንዳንዴ የነበርንበትን ነገር ያን በጨለማ ውስጥ ሆነን የምናደርጋቸው ነገሮች ትዝ ሲላችሁ አይዘገንናችሁም? አንዳንዱ ነገር ግን ለሁሉም ጊዜ አለው። በጊዜው መጥቶ ብርሃኑ ሲያበራልን ጨለማችን የት እንደገባ አጣ ነው። በእርሱ ሕይወት ነበረች፣ ሕይወቱም የሰው ብርሃን ነበረች። ብርሃኑም በጨለማ ይበራ ነበረ፣ ጨለማውም አላሸነፈውም። በሉ ጨለማውም አላሸነፈውም። የበራልኝ ብርሃን በሉ። የበራልኝ ብርሃን በጨለማው ጉልበት አይሸነፍም። ብርሃን ይሁን ያለው እግዚአብሔር ነው። ብርሃኑ በራልኝ፣ ለዘላለም በርቶልኛል። ብትፈልጉትም ጨለማውን አታገኙትም። አቤት! ቁጥር 5 ላይ ተመልከቱ። እንደዚህ የሚል ቃል አለ። ብርሃን ነበረች፣ ብርሃንም በጨለማ ይበራ ነበር፣ ጨለማ አላሸነፈውም። ተመልከቱ እንግዲህ ቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ይለዋል። ጮክ በሉና ቃልም ሥጋ ሆነ በሉ። በመጀመሪያ ቃል ነበረ በሉ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኔ አደረ በሉ። ጸጋና እውነት፣ ጸጋና እውነት፣ ጸጋና እውነት፣ ጸጋና እውነት፣ ጸጋና እውነትን ተሞልቶ በእኛ አደረ። ቃል ሥጋ ሆነ፣ ቃል ሥጋ ሆነ። የሰማይና የምድር ጌታ ሥጋ ለበሰ። እኔን ሊያድነኝ ሥጋ ለበሰ። አንቺን ሊያድነኝ ሥጋ ለበሰ። እስቲ አውጡ መጽሐፍ ቅዱሳችሁ ምዕራፍ 8 ዮሐንስ ወንጌል ምዕራፍ 8 ላይ አውጡ እና ቁጥር 12 እንድናነበው ስለምፈልግ ነው እንጂ ነው ቃሉን አውቀዋለሁ። ግን ማንበብ ጥሩ ነው፣ ጤና ነው ማንበብ ወገኖቼ ሆይ።
ምዕራፍ 8 ቁጥር 12 ነው። ምዕራፍ 8 ቁጥር 12 ይኸውላችሁ። ደግሞም ኢየሱስ እስቲ አንብቡት ከኔ ጋራ። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። እስቲ ቀና በሎ። ምን አለ ጌታ ኢየሱስ ክርስቶስ? እኔ የትኛውም የሃይማኖት መሪ፣ የትኛውም ስጋ ለባሽ ማንም ሰው ይህን ቃል መናገር አይችልም። ሰማይና ምድርን ከፈጠረ ከልዑል እግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ሌላ ወገኖቼ ሆይ እኔ የዓለም እንዴት አድርጎ ይሆናል? እኔ የዓለም ብርሃን ነኝ፣ እኔ የዓለም ብርሃን ነኝ። የሚከተለኝ ማለት እኔን ያመነ ወይም የተቀበለ ማለት ነው። ሕይወቱ ይበራል ማለት ነው። እንግዲያውስ ወገኖቼ ሆይ እኔ የዓለም ብርሃን ነኝ። የሚከተለኝ የሕይወት ብርሃን ብቻ አይደለም፣ የኑሮ ብርሃን ይሆንለታል። የአመለካከት ብርሃን ይሆንለታል። የበጎ ሕሊና ብርሃን ይሆንለታል። ለሰዎች ሁሉ በብርሃናት የሚያስብ በብርሃን የሚያስብ የእግዚአብሔር ልጅ ይሆናል። እኔ የዓለም ብርሃን ነኝ ካለ እንግዲያውስ የዓለም ብርሃን የሆኑ ልጆቹ የተቀበሉትን ብርሃን ሊያበሩ እግዚአብሔር ይመስገን። ወገኖች ይሁላችሁ እኔ የዓለም ብርሃን ነኝ። ዓለም ግን ታውቃላችሁ ይህንን ብርሃን መቀበል አልፈለገም። በኋላ እናየዋለን ለምን እንደሆነ። ይሄንን ብርሃን አባቱ ከሰማየ ሰማያት ወደ ምድር እንዲገባ ያደረገበትን ምክንያት ምንድነው? እሱ ወገኖቼ ሆይ በቃ ስጋ የለበሰ ፍጥረት ሰውን ማዳን ስለማይችል በስጋ ውስጥ ከእናቱ ማህፀን በኃጢአት ተወልዶ ጽንሱ በአመፃ የሆነ ሰው በአመፃ የተጸነሰ በኃጢአት የተወለደ ወገኖቼ ሆይ ሰውን ሊያድን ስለማይችል አባቱ ለምን አንድ ልጁን የላከበትን አንዳንድ ነገሮችን እናያለን። ወገኖቼ ሆይ ለምን እግዚአብሔር ይህንን ማድረግ አስፈለገው? ይሄ ምንም አይነት ፍልስፍና የሌለበት ማንም ለፈላሰፍ ቢል የማይችለው ከባድ ዘላለማዊና መለኮታዊ እውነት ነው። ምን አይነት እውነት ነው ወገኖቼ ሆይ? ልጁን ከሰማየ ሰማያት ወደ ምድር ያስገባበት ከሰማይ ወርዶ ልጁ በድንግል ማርያም ተጸንሶ ወገኖች ስጋ ለብሶ የተወለደበት ሚስጥር አንደኛ ምጽፉ ሰዎች ብትኖሩ ደስ ይለኛል። አንደኛ ወገኖቼ ሆይ ምንድነው ካላችሁ ኪዳኑን ለመፈጸም ነው የመጣው። አያችሁ ድንቅ አይደለም ወገኖቼ ሆይ? ኪዳኑን ለመፈጸም ምንድነው እሱ ኪዳኑ? ጻፉ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ያለ ኪዳኑ እንዲህ አለው እባቡን፣ ይህን ስላደረግክ አንተ ከምድር አራዊት ሁሉ ተለይተህ ምን ሆናለህ? የተረገምክ ትሆናለህ አለው እግዚአብሔር። በሆድህ ትሄዳለህ፣ በዘመንህ ሁሉ አፈሩን ትበላለህ አለው። ከዛ በኋላስ በአንተና በሴቲቱ ዘር መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጠዋል፣ አንተ በሰኮናው ትረክሳለህ። ራሱን ሊቀጠቅጥ ይሄ ኪዳን ዘመን ቃል ኪዳኑን ቃል የሚጠብቅ እግዚአብሔር ዘመናትን ጠብቆ ወገኖቼ ሆይ ልክ ድንግል ማርያም ኢየሱስ ክርስቶስን ስትወልድ ዘካርያስ አፉ ሲከፈት ትንቢቱን ሲገልጠው በትንቢቱን ያንን የነቢያት መንፈስ በላዩ ላይ መጥቶ ሲናገር ካህኑ ዘካርያስ ሲናገር እንደዚህ አለ። ለሕዝቡ ጎብኝቶ ቤዛ ያደረገ እግዚአብሔር ከጥንት ጀምሮ በነበሩ በቅዱሳን ነቢያት አፍ እንደተናገረ የሚያደርግ እግዚአብሔር በእያንዳንዳችሁ ሕይወት ከእግዚአብሔር ስሙትና እወቁትና እርግጠኛው እንጂ እንደተናገረ የሚያደርግ ኪዳኑን ቃል የሚያጸና እግዚአብሔር የታመነ ነው። ክብር ለኢየሱስ ክርስቶስ ይሁን።
በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቶልናል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ ልጅ ነው። እንዲሁ ለአብርሃም ለአባታችን የማለውን መሐላ ቅዱሱን ኪዳን አሰበ። ኪዳኑን ሲያስብ ዘመናትን ጠብቆ ከድንግል ተወለደ ጌታ ተወለደ ኢየሱስ ተወለደ ጌታ ተወለደ ኢየሱስ። አንደኛ ኢየሱስ ከሰማየ ሰማያት የወረደው ኪዳን ስላለ ነው። እግዚአብሔር ደግሞ በኪዳኑ የጸናና የታመነ ነው። ስጋ ለባሽ ቢፍረከረክ ወደ ኋላ ቢያፈገፍግ ባለማመን ጨለማና የሆነ ጉታች ውስጥ ነገር ውስጥ በተለያየ ግራ መጋባት ቢሆን ወገኖቼ ሆይ እግዚአብሔር በኪዳኑ የታመነበት ምክንያት ስለራሱ ሲል ነው። ይናገራል። ኪዳኑን ጠብቆ ጌታ ያደርገዋል። የኪዳን ቤተክርስቲያን አለች። የኪዳን አገልጋዮች አሉ። በኪዳን የሚያስነሳቸው አሉ። ቤተክርስቲያን በኪዳን ያስነሳል። አገልጋዮችን በኪዳን ያስነሳል። እነሱ የትውልድ እኔ በኪዳን የተነሱ ባሪያዎች ባሉበት ዘመን ሁሉ መቆማቸው፣ መቀመጣቸው፣ መግባታቸው፣ መውጣታቸው ሁሉ ለሰው ዘር በረከት ናቸው። ምክንያቱም እግዚአብሔር ዓለም ሳይፈጠር በኪዳን ለቅዱሳን ለሕዝቡ በረከት ሊያደርጋቸው የሚያስነሳቸው ናቸው። ወገኖቼ ሆይ እግዚአብሔር በኪዳኑ የታመነ ነው። ክብር ለኢየሱስ ክርስቶስ ይሁን። አንደኛ ምንድነው ኢየሱስ የመጣው ከሰማየ ሰማያት ኪዳኑን ሊያጸና እግዚአብሔር ሰዓቱ ስለደረሰ ራስን ይቀጠቅጣል ያለው በመስቀል ላይ አናቱን ቀጥቅጦ እኛን ከአፉ ነጥቆ። ወገኖቼ ሆይ አንድ ነገር በጣም ይገርመኛል። ታውቃላችሁ ሞት የሚባል ነገር አለ። ሞት መግደል ነው፣ ማጥፋት ነው፣ ማጥፋት ነው። ሞት የሚባለው ይሄ የሰው ዘር ሁሉ ጠላት ታውቃላችሁ ሆድቃ አለው። ሆድቃው ሲኦል ይባላል። ይገልና ወደ ሆድቃው ወደ ሲኦል ይለቃል። ወደ ሆድቃው ወደ ሲኦል። እግዚአብሔር ሞት ምን ያህል የሰው ልጆችን እየበላ ወደ ሲኦል ሆድቃ እንደሚከት የሚያውቅ እግዚአብሔር ራእይ ላይ ስትመለከቱና ሞትና ሲኦል ተያዙ። ለካ ሞት ይያዛል። ሞትም ተያዘ፣ ሲኦልም ተያዘ፣ ወደ እሳቱ ባህር ተጣለ ይላል። ሞትና ሲኦል ወደ እሳቱ ባህር ከአውሬው ከዲያብሎስ ከዘንዶ ከእባቡ ከሐሰተኛው ነቢይ ጋር ሲጣሉ ወገኖቼ ሆይ በሕይወት መጽሐፍ ያልተገኘ ሁሉ ሲጣል ከሲኦል እና ከሞት ጉድጓድ አያችሁ። እግዚአብሔርን የሚያሰጋው ሁለተኛው ሞት ነው። በኋላ እናየዋለን። እግዚአብሔር ግን ጻድቅ ፈራጅ ነው። መጨረሻ ላይ ለካ ሞትም ራሱ ይሞታል። ራሱ ሲኦልና ሞት ወደ እሳቱ ባህር ተጣሉ። እስቲ ላዳነን ጌታ ክብር ይሁን፣ ክብር ይሁን፣ ክብር ይሁን። ሁለተኛው በዚህ ብርሃን ከሰማይ በወረደው ከድንግል በተወለደው በዚህ የዓለም ብርሃን በዚህ የዓለም ጌታ በዚህ የዓለም ቤዛ መድኃኒት ለሆነልን ጌታ እርሱን በማመን የእግዚአብሔር ልጆች እንደሆን እንድንሆን ነው። ልጆች ከሆነን ደግሞ ምንድነን? ወራሾች ነን። ስማችንስ በሕይወት መጽሐፍ ላይ ተጽፏል። በመጨረሻ ላይ በሕይወት መጽሐፍ ከተጻፉት በቀር ነው የሚለው። ቀላል እንዳይመስላችሁ ይህ መጽሐፍ ይገለጣል። መጽሐፍ ተገለጡ፣ ሌላም መጽሐፍ ተገለጠ። የሕይወት መጽሐፍ ነው አንዱ። ደግሞ ሌላውን ያላውቅ ምን እንደሆነ ወገኖች፣ ግን የሕይወት መጽሐፍ ስማችን የተጻፈበት መጽሐፍ ነው። ስለዚህ ሁለተኛው ምን መሰላችሁ? የዘላለም ሕይወት ልጅነት ያገኘንበት ዋናው ትልቁ ነገር ኢየሱስ ከሰማየ ሰማያት ወረደ። ምን ሊያደርገን ወደ እግዚአብሔር ይባርክሽ እልል እንላለን ሁላችንም ካንቺ ጋራ። እግዚአብሔር ይባርክሽ የኔ ልጅ፣ እግዚአብሔር ይባርክሽ። የዘላለም ሕይወት ሊሰጠን አንድ ልጆቹ ሊያደርገን ወገኖቹ፣ ይሄንን ሁለተኛ ላይ ይሄ ነው። የዘላለም ሕይወት ሊሰጠንና ልጆቹ ሊያደርገን ከመሬት አንስቶ ልጆቹ አደረገን። ስሙ ይባረክ። አያችሁ፣ ሶስተኛው የአባትና ልጅ ይሄ ፌሎሺፕ የነበረን ኢንቲሜሲ ከእግዚአብሔር ጋር የነበረን ወገኖቼ ሆይ እሱ በኤደን ገነት ተቋረጠ። እግዚአብሔር አምላክም
አዳምና ሔዋንን ሊጎበኛቸው በኤደን ገነት ሲመጣ አዳም ወዴት ነህ አለው። ድምፅህን በገነት ሲመላለስ ሰማው፣ ራቁቴን ስለሆንኩኝ ፈራሁ። ኮኔክሽን ሲቋረጥ ከአባት ጋር ታውቃላችሁ። ፍርሃት የሰይጣን ዋና መሳሪያ ነው። ራቁትህን መሆንህን ማን ነገረህ? አባታዊ አምላካዊ ሩህሩህና መለኮታዊ የሆነ ጥያቄ ጠየቀው። ራቁትህን መሆኑን እና ፍርሃቱና እርቃኑ መሆኑን አዳም ያገኘው ዕውቀት ከእግዚአብሔር አይደለም። ራቁታቸውን እንዲሆኑ ካታለላቸው ከአውሬው ምንጭ የተቀዳ ዕውቀት ነው። ራቁትህን መሆንህን ማን ነገረህ ካለ እግዚአብሔር አልነገረው። ከእግዚአብሔር ያልሆነ ምንጭ ነው ማለት ነው ዕውቀቱ። አንድ ጊዜ እግዚአብሔር ቢረዳኝ በየትም ቦታ ሆናችሁ ምን ሰሙኝ እዚህም ያላችሁት ወገኖቼ ሆይ ጭንቃል ልናገር። ወገኖቼ ሆይ ከእግዚአብሔር ካልሆነ ምንጭ ከሚያጠጣችሁ እግዚአብሔር ያድናችሁ። አላቅም ስንቶቻችሁ እንደሚገባችሁ። ከሌላ ምንጭ የተገኘ ዕውቀት ነው። እግዚአብሔር ራቁትህም ሆነህ ማን ነገረህ ካለው አልነገረውማ። እግዚአብሔር ተናግሮ ማን ነገረህ ይላል እንዴ? አይልም። የቅጠል ግልድም ሰርፍተው አደረጉ። ምን ሆነ? በዛን ሰዓት ላይ ሁለት ነገር ሆነ። እባብ በተንኮል ሔዋንን እንዳሳታት ሐሳባቸው ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና እንዳይለወጡ እየፈራለሁ። ሁለት ነገር በኤደን ገነት ውስጥ ወደቀ። ቅንነትና ንጽሕና ወደቀ። እችን አትርሱ። በእግዚአብሔር ስም እለምናቸዋለሁ። ያለ ቅንነት ቀና አስተሳሰብ፣ ያለ ቅንነት ቀናነት አመለካከት፣ ያለ ንጽሕና ከእግዚአብሔር ጋር መኖር አይቻልም። ከእግዚአብሔር ጋር የሚኖሩበትን የህይወት የተሰጣቸውን የህይወት ከፍታ ንጽሕና ነው የጣሉት። አንዱ አብሮ የሚያኖር ቅንነት ነበር፣ ጣለችው። ማን ነው የሚስጥር የሚገልጠው? ቢገልጠው ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ቅንነትና ንጽሕናዋን ጣለች። ያለ ቅንነትና ያለ ንጽሕና ከእግዚአብሔር ጋር መኖር ስለማይችሉ ወደ አጥር ውጪ ወደ ውጪ። ወገኖቼ ሆይ ግን ይሄ የሚገርመኝ ነገር እንገራችሁ። አዳም ለምን በላህ ሲባል እቺ የሰጠኝ ነች ማለት እሷን ባትሰጠኝ ኖሮ አንተን የተሳሳትከው ማለት ነው። የጠማምነት መልስ ይሄ የፊተኛው አዳም መልስ ነው። የኋለኛው አዳም የኢየሱስ ክርስቶስ ግን መልስ እንደዚህ ነው። አባ የሚያረጉትን አያውቁምና ይቅር በላቸው። ይሄ የኢየሱስ ክርስቶስ ነው። የአዳም ግን እቺ አንተ የሰጠኸኝ እግዚአብሔር። ወገኖቼ እጅግ በክርስትና ህይወት ውስጥ ምክንያታዊነት፣ ምክንያት መስጠት ለምን እንዲያረግሽ እንዲህ ስለሆነ ነው አይደለም። ተሳስቻለሁ ፕራይድ ስላለ ነው ተሳስቻለሁ ሰው የማይለው ውስጡ ያልወደቀ የራሱ ይሄ የራሱ ዲግኒቲ ክብር ፈላጊ ሰው አጠፋው። ምን አለበት አጠፋው? ክርስቲያን መንፈስ ቅዱስ በውስጣችን አለ አይደለም እንዴ? እኔ አንዴ አይደለም 100 ጊዜ በላይ ይሄ ነገር እኮ እንደዚህ እንዲህ ምን መሰለ ፓስተር እንደዚህ እኮ ስለሆነ ነው። በስመ አብ ወወልድ ወመንፈስ ቅዱስ እየዘመ ነው ብለው የጠማምነት መንፈስ። ወገኖቼ ሆይ ከእግዚአብሔር ጋር ያለ ቅንነትና ያለ ህይወት ንጽሕና መኖር አይቻልም። እናጠፋለን፣ እንቆሻለን፣ እንታጠባለን። እናጠፋለን፣ እንበድላለን፣ እንታጠባለን። ያለንበትን ዓለም ሰይጣን አሮጌውን ሰው ስጋችንን እግዚአብሔር ያውቃል። ግን ኃጢአትን ማደፋፈር አይደለም ወገኖቼ ሆይ። አዳም ለምን በላህ ትብለህ ያልኩህን አንቺስ እባቡ ነው። እስከ ዛሬ ድረስ እስከ ኢየሱስ ክርስቶስ ቤተክርስቲያኑ እስከሚወስድበት ድረስ ተከታተሉና እዩ። ሰዎች ምክንያት ነው የሚሰጡት። እግዚአብሔር የረዳቸውን ሰዎች ልንገራቸው። እንደዚህ ይላሉ፣ እኔ
አንተም ብቻ በደልኩ፣ በደለኛና ኃጢአተኛ ነኝ። ከተሰወረ ኃጢአት አንጻኝ። በደልንም ብታገኝ በውስጤ ቅዱስ መንፈስህን አትወሰድብኝ። ይሄ እግዚአብሔር እንደ ልቤ ያለው የዳዊት ጸሎት ነው። ቤርሳቤህን ወሰደ፣ አማገጠ፣ አስረገዘ። በደሉ በደል አይደለም፣ ኃጢአቱ ኃጢአት አይደለም። ግን እንዴት እንዲህ ያለ ኃጢአት ያደረገን ሰው እንዴት ነው እግዚአብሔር እንደ ልብ የሚለው? እንዴት ነው ኢየሱስ ክርስቶስ ራእይ መጨረሻ ላይ እኔ የእሴይ ስርና ዘር ነኝ የሚለው? እንዴት እንዲህ አይነቱን ሰውዬ ይሄ ሰውዬ የለበሰውን ስጋ ያውቃል፣ ድካሙን ያውቃል፣ የሰው ሚስት ሞገቱ ያውቃል። የሚፈልገው እግዚአብሔር ቀናውን የውስጥ ማንነታችንን ነው፣ ሺህ እልፍ ቃላትህን አይደለም። እንዴት ነው የእሴይ ስርና ዘር ነኝ የሚለው ኢየሱስ ይሄንን የሰው ሚስት የሚወስነውን ሰውዬ? ይመቸዋል ልቡ። ለምን ምክንያት አይሰጠውም ለእግዚአብሔር? በደለኛ ነኝ፣ ጠማማ ነኝ፣ ክፉ ነኝ፣ ስስታም ነኝ ብሎ ፊት ለፊት ይናገራል። ወገኖቼ ሆይ ይሄ እባቡ አለች ወረደባት ማት ነገር በምትወልጂ ሰዓት ምጥሽን አለ በቃ አበዛዋለሁ አለ። አስተውሉ ወገኖቼ ሆይ በጌታ በኢየሱስ ክርስቶስ ማመንና መዳን ማለት ከዚህ እርግማን ነፃ መሆን አይደለም። ጴንጤ ያለ ምጥ ይወልዳል? አምጦ ነው? ለምን መርገሙ አልተሰበረም እንዴ? በጌታ አምነን እንድነን የለም እንዴ? እና የጴንጤ እርሻ ሲታረስ እንደ ልብ ነው የሚታረሰው? በድካም እንዴ ነው ዋቢ? በድካም አይደለም? የጴንጤ እርሻ ለምን ያደክማል? እርግማኑ ተሰብሮለት የለም እንዴ? አትፈላሰፉ በእግዚአብሔር እውነት ላይ ወገኖቼ ሆይ። የሚሰበር በዘር ሐረግ ያለ አለ፣ ቁጭ ያለ መርገም አለ። ረገማት እስከ በጌታ አምነሽ ትድኛለሽ፣ ምጥሽ ግን አይቀርልሽም። በጌታ እምነት ትድናለህ፣ መሬቱ ግን ጉልበቱን አይሰጥህም። እሾህና ሜከላ ለጴንጤ አያበቅልም፣ ግጥም አድርጎ ያበቅልልሃል። ምንድነው ሚስጥሩ? ወገኖቼ ሆይ አንድ ነገር አስተውሉ። የኛም ቤት ሳሎን ሊያሳምር አይደለም ኢየሱስ የመጣው፣ ነፍሳችንን ከገሃነመ እሳት ሊያድን ነው። ከገባን እናከብረዋለን ወገኖቼ ሆይ። ህይወታችንን ሊያድን ነው የመጣው። ህይወታችንን ሊያድን ነው የመጣው። ከዚያ ምድር አለው፣ ምድር ካንተ የተነሳ የተረገመች ትሁን። በምድር ላይ ሁለት ሰዎች አሉ። ከዚህ ሁለት ሰው ውጭ የለም። በኔ ወይ በአንተ ወይ በአንቺ ምክንያት ሰዎች ምን ሊሉ? ሊባረኩ፣ ሊጽናኑ፣ ሊፈወሱ። አለበለዚያስ በእኛ ምክንያት ሊሰናከሉ፣ ሊወድቁ፣ ሊረገሙ። አዳም የምድር መረገም ምክንያት ነው። አብርሃም የሰው ዘር መባረክ ምክንያት ነው። ምድር የምድር አህዛብ አለው አብርሃምን፣ በአንተ ምክንያት ይባረካሉ አለው አብርሃም። አዳምስ በአንተ ምክንያት ምድር የተረገመች ትሆናለች አለው። የሰው ዘር ከዚህ ውጭ የሆነ ሰው የለም። ወገኖቼ ሆይ እግዚአብሔር የበረከት ምክንያት ካደረጋችሁ እባካችሁን ቢያንስ ልጆቻችሁን ባርኳቸው። ጠዋት ስትነሱ ራሳቸው ለእጃችሁን ያደረጋችሁ እግዚአብሔር ይባርክ። ጎረቤቶቻችሁን ባርኩ፣ ወንድሞቻችሁን ባርኩ። የተጠራ ነው ለበረከት ነው፣ ለእርግማን አይደለማ ወገኖቼ ሆይ። ከዛ በኋላ ምን ሆነ መሰላችሁ? እግዚአብሔር አየና ኪዳን ገባ። ያ ኪዳን ነው የተፈጸመው እዚህ ጋር። ያው ዛሬ በዳዊት ከተማ ወገኖቼ ሆይ አዳም የሰው ዘር የመረገም እና የመውደቅ ምክንያት ነው። ኢየሱስ ደግሞ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ እኛን በደሙ አጥቦ ከሁለታቸው አንድ አዲስ ሰው ይላል። ወገኖቼ ሆይ ማን በክርስቶስ ቢሆን አዲስ ፍጥረት ነው። በጌታ በኢየሱስ ክርስቶስ አመንን፣ እንግዲያስ ዳግም ከመንፈስ ቅዱስ አዲስ ሰው ተወለደ። ይሄ ስጋና ደም የእግዚአብሔርን መንግስት አይወርስም። ነገር ግን ወገኖች የክርስቶስ መንፈስ ቅዱስ ያለበት አዲሱ ሰው ከማይጠፋው ዘር የተወለደው ይሄ አዲሱ ሰው በክርስቶስ ላመኑ ሁሉ የተሰጠ በረከት ነው። ወገኖች ሆይ ይሄ ሚስጥር ኪዳኑን ለፈጸመልን ጌታ የዘላለም አባት እናቴ ጌታ ኢየሱስ ክርስቶስ በኪዳኑ መጣ። ሁለተኛው ይሄ ነው። ሶስተኛው ምን ሆኗል? በገነት የተቋረጠ ህብረት ነበረ። ህብረት ምንድነው? ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። አንድ ነገር ነግሬያችሁ ጨርሳለሁ። ይሄ ህብረት ሚስጥር ገብቷችኋል? ክርስትና የሚባለውን ህይወት
ሃይማኖታዊ ከሆኑ ስርዓቶችና ወጎች የሚለየው ነገር ቢኖር ምን መሰላችሁ? የተቀበልነው ሃይማኖታዊ ስርዓትና ወግ ትእዛዙ ሳይሆን ሕይወት እንዲሆንላችሁ ሆነልን፣ እንዲበዛላችሁ መጣሁ። ሕይወት ሊሰጠን መጣ። ይሄ ሕይወትን የሰጠን አባት ሕይወትን ሰጥቶ አይሄድም። ህብረት ይፈልጋል። ህብረት፣ አንድነት ይፈልጋል። ጠዋት ተነስተን አባዬ ጌታዬ እንድንለው ፌሎሺፕ ህብረት ነው ወገኖቼ። ከሱ ጋር እንዴት አባትና ልጅ ሳይገናኙ ይውላሉ? እስቲ ንገረኝ፣ አንቺ እናት አይደለሽም? እስቲ ንገረኝ ወንድሜ፣ አንተ አባት አይደለህም? እስቲ ንገረኝ፣ ልጅ ሳያይ ስንት ጊዜ ይሰነብታል? የት ሄዱ አትልም? አንዳንድ ጊዜ እኮ ተኝተው ቢሆን እኮ አባቶ አንዳንድ ሰዎች ይቀሰቅሷቸዋል እኮ፣ ይናፍቋቸዋል። ሽታቸውን ይፈልግ። ምክንያቱም ምንድነው? አባትና ልጅ መካከል በተፈጥሮ የተቀመጠ ነገር አለ። ህብረት አላቸው፣ አንድነት አላቸው። አባ የምንልበትን የልጁን መንፈስ ምን ማለት መሰላችሁ? አጭርና ግልጽ ነገር፣ አባ የሚል መንፈስ ነው የተሰጠን። ይሄ ምንድነው ወገኖ? ህብረት ከአባታችን ጋር እንድናደርግ፣ አንድነት እንዲኖረን፣ እንድንጠጋጋ፣ ሽታውን እንድናውቅ ይፈልጋል ጌታ። ስለ ሶስተኛ ህብረት እንድናደርግ ነው። አያችሁ፣ ይሄ ነገር የተቋረጠ በገነት ተቋረጠ። ይሄ ህብረት በክርስቶስ ተቀጠለ። እግዚአብሔር አምላክ የተመሰገነ ይሁን። አንድ ነገር ነግሬያችሁ፣ እግዚአብሔር ከረዳኝ ፈቃዱ ከሆነ ጨርሳለሁ። ሰው ሁሉ እጅግ የሚፈራው ነገር ምንድን ነው? ሞት ነው አይደለም? እሺ፣ በጌታ አምኖ የዳነ የሚፈራው ምንድን ነው? ሞት። ዞር በል እንዴ! ጊዜውን ቢደርስ ገና ነው የሚለው። ይኸውላችሁ አንድ ነገር ልንገራችሁ። የኛ ስጋት፣ የኛ ፍላጎት በተለይ በጌታ በኢየሱስ ክርስቶስ አምነን የዳንን በጌታ አምነን የዳንን እኔና እናንተ ሞት እንደማይቀር እናውቃለን። ታዲያ ትግላችን ምንድን ነው ካላችሁ፣ ቫይታሚኑ ቃም፣ ስፖርት፣ ጂም፣ ጠዋት ዱብ ትንሽ መንቀሳቀስ፣ ቅጠላ ቅጠል ነገር ትንሽ ቅባት አለማብዛት። ምንድነው ትግሉ መስላችሁ? ሞት እኮ እንዳለ እናውቃለን። ትንሽ ፈቀቅ ለማድረግ አይደለም እንዴ? ነገር ቫይታሚን የሚቃመው ቫይታሚን ለምንድን ነው? ትንሽ 70 ወደ 80 ብገባ፣ 60 50 ብገባ፣ 60 70 ብገባ፣ ይቅርታ 40 55 ከደረስኩኝ 30 እንደው እኔ 50 ደርሳለሁ። ሁሉም ሞት እንዳለ ያውቃል። ግን ፈቀቅ የሁላችን ችግር ነው አይደለም? ሞት ይቀራል። ትግሉ ለፈቀቅ አይደለም ታዲያ? ነው አይደለም? እሱ ምናችን ነው? ሁላችንም ስጋታችን። የእግዚአብሔርን ስጋት ልንገራችሁ። እንዴ ወንድም ፋሲል እግዚአብሔር ይሰጋል እንዴ? አዎ ይሰጋል እግዚአብሔር። የእግዚአብሔርን ስጋት ላሳያችሁ። ራእይ ምዕራፍ 20 ላይ አውጡ። አወጣችሁ? እሺ፣ ራእይ 20 ቁጥር 6ን ተመልከቱ። በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከዘላለም ይሆናሉ፣ ከእርሱም ጋር ይህንን 1000 ዓመት ይነግሳሉ። ቀና በሉ። አሁን ይኸውላችሁ የእግዚአብሔር ትልቁ ሐሳብ የሰው ዘር ሞት አለ የማይቀር ለሰው ዘር ሁሉ። ሰው በሁለተኛው ሞት እንዳይጎዳ የአባቱ ስጋት፣ የአብ ሐሳብ፣ የአብ ስጋት ታውቃላችሁ። ልጁን መለኮትን ወደ ምድር አስገባው። ይሄንን ያክል ነው ያስበው አባ። ይሄን ያህል ነው ያሳስበው አባቱን። ይሄን ያህል ለምን ልጅህን አስገባኸው ለምትሉ ቅድም ነግሬያቸዋለሁ። ለምን ልጅህን አስገባኸው? ሰው በሁለተኛው ሞት ምንድነው? አሁን ጥሩ ምሳሌ ነች ያዟት። ምሳሌ እኔና እናንተ 2 ጊዜ እንወለዳለን፣ 1 ጊዜ እንሞታለን። በጌታ በኢየሱስ ክርስቶስ ያላመኑ 1 ጊዜ ይወለዳሉ፣ 2 ጊዜ ይሞታሉ። አንዳንዶቻችሁ ናችሁ የገባችሁ፣ ሌሎቻችሁ ላልገባችሁ እናገራለሁ። በጌታ ያመነ
ሁለቴ ይወልዳል ማለት አንዴ ከእናትና ከአባት ተወለድን፣ ይኸው አለን ተወልደን። ሁለተኛው ከማይጠፋው ዘር ተወለድን። ሁለተኛው ሞት በእኛ ላይ ስልጣን የለውም። የማያምኑ ሰዎችስ በመጀመሪያ ከዚህ ዓለም ሞት አይቀርም ከቶ አይቀርም ሞቱም ቢሰነብቱ ብለዋል። ይሄ ወገኖቼ ሆይ በዚህ የመጀመሪያው ሞቱ ሁለተኛ ሞት የሚባል አለ። እግዚአብሔርን የሚያሳስበው ይሄ ሞት አይደለም። ይሄንን ሐዋርያው ጳውሎስ እነ ጴጥሮስ ማንቀላፋት ጴጥሮስ ከዚህ ከማደሪያ ይልወጣ ይለዋል። ሞት አይለውም። ሞት የሚለው ሰማይ ሁለተኛው ሞት ነው። እንደውም አንድ ቦታ ላይ ወገኖቼ ሁለተኛው ሞት ማለት ምን ማለት መሰላችሁ? የሕይወት መጽሐፍ ይገለጥና በዛ ያልተገኘ ሁሉ ሁለተኛው ሞት ማለት የእሳት ባህሩ ፍርድ ውስጥ መውደቅ ነው። አባቱን የሚያሳስበው ሰው በሁለተኛ ሞት እንዳይጎዳ ልጁን ወደዚህ ወደ ጨለማ የኃጢአት ዓለም አስገባው። ልጁ ለምንድን ነው የገባው? የመጀመሪያው ሞት አይደለም ጉዳዩ ወገኖቼ ሆይ ከሁለተኛው ሞት ሊያስመልጠን ነው። ስለዚህ በጌታ የማያምኑ የመጀመሪያው ሞቱ ይባላል ሞቱ። ከዛ በኋላ ለሁለተኛው ሞት እንደገና ይነሳሉ። በነጩ ዙፋን ፍርድ ፊት ይቆማሉ። የሰው ዘር የተባለ ከአዳም ፍጥረት ጀምሮ እስከ ኢየሱስ ክርስቶስ ዳግም ምጽአት ድረስ ያለው የሰው ዘር በሙሉ ተነስቶ የነጩ ዙፋን ፍርድ እጅግ የሚያስፈራ ነው። በጌታ በኢየሱስ ክርስቶስ አምነው የዳኑት በዛ ፍርድ ዙፋን ፊት አይቀርቡም። እኔና እናንተ ለምንድን ነው ያ የፍርድ ትንሣኤ ይባላል? እኔና እናንተ ግን በመጀመሪያው ትንሣኤ በክርስቶስ አምነን ከተነሳን በኋላ አዲሱን ሰው ያ በተዘጋ በር የሚገባው የትንሣኤውን አካል እንለብሳለን። ሁለተኛው ሞት በእኛ ላይ ስልጣን ስለሌለው ቆመን መጨረሻ ምስጋና ለእግዚአብሔር ክብር 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 ክብር። አሁን እንደቆማችሁ ቃሉን ሳነበው እርግጠኛ ነኝ በውስጣችሁ የሚቀመጥ ነገር አለ። ምንም ጥርጥር የለኝም። አስተውሉ። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ እድል ያለው እነማን ናቸው? እኔና እናንተ የፊተኛው ትንሣኤ እድል ያለው እርሱ ነው። ብፁዕና ቅዱስ ነው። ይህንን ሚስጥር አሁን ይገባቸዋል። ሁለተኛው ሞት በእርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔር እና የክርስቶስ ካህናት ይሆናሉ። የካህናት መንግስት ከእርሱም ጋር እኛ የምንነሳው ወዴት ነው የምንሄደው? በሁለተኛው ትንሣኤ ወደ 1000 ዓመቱ መንግስት ነው የምንገባው ከክርስቶስ ጋር። አንድ ነገር ያየሁትን ትላንትና እሱን ነገርያችሁን ግል ጨርስ ወገኖቼ ሆይ አነበብኩኝና አጠገቤም ሰው የለም፣ ከሰው ጋርም እንዳላወራ ሰው የለም አጠገቤ። ያንን ነገር ካነበብኩ ካየሁ በኋላ ይኸው ሳቅም መጣብኝ፣ እንደገና ሐዘንም መጣብኝ፣ እንደገና መገረምም መጣብኝ። ይህን የጻፈውን ሰውዬ ምን አይነት ሰው እንደሆነ አላውቅም። እንዲህ ይላል ከ100 ዓመት በኋላ